በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አቤቱ አድነኝ ደግ ሰው አልቋልና የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የስድስተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 11 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላንም ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውንም ምላሳችንን እናበረታለን። ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የቸርነት ውቅያኖስ መንፈስ ቅዱስ ሆይ ስጦታ አያልቅምና ምሕረትህም ብዙ ነውና ከቀደስካቸው የረከሱት ወገን፣ ካነጻሃቸው የቆሸሹት ወገን፣ ታሪካቸው ከተለወጠላቸው አእላፋት ሕዝቦች ለአንተ ምስጋና በእውነት ይቀርብልሃል። መድኃኒትህ የሚያድን መንፈስ ቅዱስ ሆይ መድኃኒትህ መድኃኒት ነውና መድኃኒትህ ሁሉን ያማከለ ለሁሉ እረፍት የሚሰጥ ነው። መድኃኒትህ ሰውን ከራሱ የሚያድነው ከምኞቱ የሚያስጥለው ነው። መድኃኒትህ ሰውን ከዓለም ከሰይጣንም ተግዳሮት ነፃ የሚያወጣው ነው። መድኃኒትህ እጹብ የሆነ እግዚአብሔር መንፈስ ቅዱስ ሆይ እኛ ባሪያዎችህ ስለተጠቀምንብህ፣ ስለዳንብህ፣ ስላረፍንብህ በእውነት እናመሰግንሃለን። ልዕልና የማይደረስበት ከፍ ላሉት የከፍታቸው ምንጭ አንተ ግን በራስህ ክብር ነዋሪ የሆንከው እኛን ከትቢያ ላይ አንስተህ አመዳችንን አራግፈህ ማቃችንን ቀደህ የለቅሶ ወራታችንን ይለፍ ብለህ በትእዛዝ ቃል አዘህ ይችን ብርሃናዊ ቀን ስላደልከን በአንተም ደስ የመሰኘት መብት ስለሰጠህን እግዚአብሔር መንፈስ ቅዱስ ሆይ እናመሰግንሃለን። የልብ አውቃ፣ የልብ ረፍት፣ የልብ መጽናኛ፣ የልብ መልስ የሆንከው እግዚአብሔር መንፈስ ቅዱስ ሆይ ብቸኛውን ታረጋጋዋለህ። በምድረ በዳ ለሚጓዝም አምላክም አባትም ትሆነዋለህ። ዋዕዩ ላደከመው አንተ ደመናን ዘርግተህ ትመራዋለህ። ጥማት ላጎሳቆለው ከምንጭህ ታረካዋለህ። ጥበብ ለሌለው ጥበብ ሰጥተህ የተራቆተውን በጸጋ ሸልመህ በአደባባይ ክፉዎችን ታዳጊ የጠፉትን መላሽ ታደርገዋለህ። ጌታ መንፈስ ቅዱስ ሆይ አንተ የልብ አውቃ፣ አንተ የልብ አምላክ፣ አንተ የልብ ወደብ ነህና በእውነት እናመሰግንሃለን።
ሰነፉን የምታበረታው፣ እንቅልፋሙን የምትቀሰቅሰው፣ ዘመን የተጫነውን አቧራውን አራግፈህ ለክብርህ የምታቆመው፣ ዘላለማዊነትን የምታሳስብ፣ የተሰቀለውን ኢየሱስ ክርስቶስ ጌታችንን እንድናይ አጉሊ መነጽር የምትሆነን፣ በደሙ የምትቀድሰን፣ በቃሉ የምታስተምረን አንተ ጌታ መንፈስ ቅዱስ ሆይ በእውነት የክርስትናችን ማገሩም ምሰሶውም አንተ ስለሆንክ እናመሰግንሃለን። በእኛ ውስጥ በጎ ነገርን የምትሰራ፣ የሰራነው ክፉ ካለ የኛው ነው፣ የሰራነው መልካም ካለም ያንተው ነው። ጌታ መንፈስ ቅዱስ ሆይ የእሸት መንፈስ ነህ። ጌታ መንፈስ ቅዱስ ሆይ የፍሬ መንፈስ ነህ። ጌታ መንፈስ ቅዱስ ሆይ ባዶውን ሞልተ የምታቆመው አንተ ኃያል ገበሬ ነህ። በእውነት እናመሰግንሃለን። የትውልድ ጥላ እግዚአብሔር መንፈስ ቅዱስ ሆይ ትውልዱ ሲደክመው ተስፋ ሲቆርጥ ለመኖር አንድ እርምጃ ለመራመድም ጉልበት ሲያጣ የምታረጋጋው፣ ተስፋን የምትሰጠው፣ ነገን የምታሳየው አንተ ነህና ጠቢባን ለጆሮ ቢናገሩ ለልብ ግን የምትናገር እውነተኛው መምህር ጌታ መንፈስ ቅዱስ ሆይ የትውልድ ጥላ ስለሆንክ እናመሰግንሃለን። የጻድቃን ሀገራቸው እግዚአብሔር መንፈስ ቅዱስ ሆይ ጻድቃን በአንተ ፍስሐ አድርገዋል። ጻድቃን በአንተ በደስታ ዘምረዋል። ጻድቃን በአንተ የጨበጡትን ነገር ጥለው ያልጨበጡትን ነገር ተማምነዋል። አንተ እምነትን በሰው ነፍስ ውስጥ የምትሠራ አንተን እናምንህ ዘንድ ጉልበት የምትሆነን ብሩክ መንፈስ ነህና በእውነት እናመሰግንሃለን። ዓለምን የምታስንቅ እግዚአብሔር መንፈስ ቅዱስ ሆይ መዓዛ የኀጢአትን ጠረን ያስወግዳል። ምክርህም ከክፉ መንገድ ይመልሳል። ተግሣጽህም ያቀናል። ስርየትህም ዕረፍተ ነፍስ ይሰጣል። ጌታ መንፈስ ቅዱስ ሆይ ዓለምን የናቁ ሁሉ በአንተ ጉልበት ንቀዋልና የሚታየውን ክደው የማይታየውን ተስፋ አድርገዋልና አንተ የውበት ዳርቻ ውብ አድርገህ የምትሠራ መደምደሚያው፣ ጉልላቱ፣ የመጨረሻው ፊርማ ማይተሙ፣ ይግባኝ የሌለብህ የመጨረሻው ዳኛ እግዚአብሔር መንፈስ ቅዱስ ሆይ በአንተ እያመንን እናመሰግንሃለን። የጠራህ ምንጭ እግዚአብሔር መንፈስ ቅዱስ ሆይ በረሃው ባንተ ለመለመ፣ ምድረ በዳው ባንተ አበቀለ። ከኀጢአት ከጣዖት አምልኮ ከክፉ መናፍስት ብዙዎች ባንተ ነፃ ወጡ። አንተ ሁከትን የምትገስጽ በነፍስ ላይ ግን የደስታ ማዕበልን የምትረጭ ብሩክ መንፈስ ነህና እናመሰግንሃለን። የደስታ ወንዝ እግዚአብሔር መንፈስ ቅዱስ ሆይ በቸርነትህ ይህን ጊዜ ስለሰጠህን ልባዊ ምስጋና ለአንተ እናቀርባለን። አስታዋሻችን አንተነ ስንዘናጋ፣ እንዳልተመከርን እንዳልተደረገልን ስንከፋ ስናጉረመርም ታስታውሰናለህና መድኃኒቱን ታስታውሰናለህ፣ ዕረፍቱን ታስታውሰናለህ፣ ያለንን መልካም ነገር ታስታውሰናለህ፣ የኢየሱስ የጌታችንን ቃሎች ታስታውሰናለህ። አስታዋሽ መንፈስ ወዳጃችን ጰራቅሊጦስ ሆይ እናመሰግንሃለን። እኔን ባሪያህንና እነዚህን ባሪያዎችህን ጌታ መንፈስ ቅዱስ ሆይ ይቅር እንድትል እንድትምረን በክቡር ደሙም እንድታጥበን እንጸልያለን። ጌታ መንፈስ ቅዱስ ሆይ ከተሞቻችንን አቤቱ አድናቸው። ከችኩልነታችን ጌታ ሆይ ከማያስተውለው ሩጫችን ባሪያዎችህን ፍታን። ለለፉት ዋጋን እንድትከፍላቸው አዝነው ተቀይመው ረግመው በበጎነታቸው ተጸጽተው እንዳያልፉ ለሀገር፣ ለቤተ ክርስቲያን፣ ለወገን፣ ለቤተሰብ፣ ለትዳራቸው የደከሙትን ሁሉ ዛሬ ዋጋ ክፈላቸው። ረዳት ያጡትን ሁሉ
አንተ ደግፋቸው። ሰው ሆነው በሰው ለተጎዱት ዛሬ ሰዋቸው እንድትሆን አለሁ እንድትላቸው እንለምንሃለን። ለዘወትር የማትጥል እግዚአብሔር መንፈስ ቅዱስ ሆይ አቤቱ ይቅር በለን። የበጎች አሰማሪ፣ የማለዳው ሰብሳቢ እግዚአብሔር መንፈስ ቅዱስ ሆይ አቤቱ ይቅር በለን። የቁጣ ቀን ጥላ ከአንተ ተግሳጽ በአንተ ምሕረት ውስጥ የምናመልጥብህ እግዚአብሔር መንፈስ ቅዱስ ሆይ አቤቱ ይቅር በለን። ፍቅርህ ነዋሪ የሆነ መደናቀፍ የሌለበት መውደድ እንደማያቋርጥ ጅረት የሚፈስ እግዚአብሔር መንፈስ ቅዱስ ሆይ አቤቱ ይቅር በለን። የላይኛው ቤታችን የማኩረፊያው አገራችን ዓለምን የምንንቅብህ የእምነት ርስታችን እግዚአብሔር መንፈስ ቅዱስ ሆይ አቤቱ ይቅር በለን። ጠላትን የምታሳፍር ሊያጠፋን የወጣውን ሁሉ የምትመክትልን መክት መንፈስ ቅዱስ አቤቱ ይቅር በለን። የሚያውቅህ አሁንም የሚያውቅህ ታውቀህም አትፈጸም እግዚአብሔር መንፈስ ቅዱስ ሆይ አቤቱ ይቅር በለን። የወንዞች አቅማቸው፣ የሰጪዎች ጸጋቸው፣ የደጎች ልባቸው እግዚአብሔር መንፈስ ቅዱስ ሆይ አቤቱ ይቅር በለን። የጸጋ መሰረቱ፣ የስጦታ ግምጃ ቤቱ፣ የቤተ ክርስቲያን አቆንጂዋ ውበቷ የምትኩላት እግዚአብሔር መንፈስ ቅዱስ አቤቱ ይቅር በለን። የእውነት አገሯ ፍትህ ላጡ ፍትሃቸው፣ ዳኛ ላጡ ዳኛቸው እግዚአብሔር መንፈስ ቅዱስ ሆይ አቤቱ ይቅር በለን። የበዓላት በዓል የደስታም ደስታ የፍስሐ ፍስሐ የሕይወታችን ሕይወት እግዚአብሔር መንፈስ ቅዱስ ሆይ አቤቱ ይቅር በለን። ቅድስት ቤተ ክርስቲያንን ሀገራችን ኢትዮጵያን ሕዝቧን ሰራዊቷን ሁሉ እግዚአብሔር መንፈስ ቅዱስ ሆይ አቤቱ ባርክ። በዚህ ቀን በፈውስ የታወቀች እጅህ ለበሽተኞች እንድትዘረጋ የታሰሩት በምህረት እንዲወጡ ሊገደሉ የተፈረደባቸው ነፃነት እንዲያገኙ ጌታ መንፈስ ቅዱስ ሆይ እንለምንሃለን። ቅዱስ ፓትርያርክን እንድትባርክ እንድትጠብቅ ጤናና ዕድሜ እንድትሰጥ ለአበው ሊቃነ ጳጳሳትም ያንተን ጸጋ ሞገስ እንድታፈስ ደናግሉን መነኮሳቱን መናንያኑን ሁሉ እንድታጸና በዓላማቸውም ባለ ብዙ ፍሬ እንድታደርግ የወንጌልህን ቃል ተሸክመው ከደጋ ቆላ የሚማስኑትን ሰባኪያንን ወንጌላውያንን ሁሉ የጥበብ ቃል በአፋቸው እንድታኖር ሕዝቡን ምርኮ አድርገህ እንድትሰጣቸው ለዘማሪያን ሁሉ ደግሞ ትካዜን ጭንቀትን ደግሞ የሚገስጹበትን የዝማሬ ማዕበልን እንድታፈስላቸው እንለምንሃለን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን አቤቱ አድነኝ ደግ ሰው አልቋልና የሚል ነው። ሰው ቢጠፋ እግዚአብሔር አለ። ከሰው ቢታጣ ከእግዚአብሔር ይሞላል። የሰው ልጅ እንኳን ከክፋቱ ከደግነቱም ጉድለት አለበት። የአገር ሽማግሌዎች መርቀው እኔ ባጎደልኩ እግዚአብሔር ይሙላበት ይላሉ። ምርቃታችን እንኳ ሕጸጽ አለው። ደግነታችን እንኳ ጉድለት አለው። ለሰዎች የምንከጅለው በጎ ምኞት እንኳን ጉድለት አለው ብለው ያምናሉ። ስለዚህ እግዚአብሔር እንዲሞላው ይለምናሉ። አንዲት
የአእምሮ ሕመምተኛ የምትሆን እናትም እህትም የሆነች ሴት እንዲህ ብላ ስትናገር ምናልባት ከዛሬ 27 ዓመት በፊት ሰምቻለሁ። ቁም ነገር ስትናገር ሁሉ ሰው ይስቅባታል። አሁንም ቁም ነገር ትናገራለች፣ ሰዎች ያፌዙባታል። በመጨረሻ እንዲህ አለች፣ በ8ኛው ሺህ ሰው በረከሰበት እኔም እብድ ሆኛለሁ አንተን ያመንኩበት አለች። 8ኛው ሺህ ሰው የረከሰበት ነው። የ8ኛው ሺህ መገለጫ የሰው ዋጋ የሚወድቅበት ነው። ዛሬ በሀገራችን በሬ እስከ 500,000 ሲሸጥ እየሰማን ነው። ዶሮም ዋጋ አውጥታ የ1,000 ድንበር ነክታለች። ሰውን ግን በነፃ እንኳ የሚፈልገው የለም። በዚህ ዘመን ላይ ቆሻሻ ካወቁበት ሀብት ነው ተብሎ እየተሰበሰበ ነው። ሰው ግን የቆሻሻ ያህል እንኳ የሚሰበስበው አልተገኘም። ደኖች ያገኙትን ጥበቃ ያህል የሰው ልጅ እያገኘ አይደለም። የሰው ዋጋ ወደቀ ማለት የሥላሴ መልክ ወደቀ ማለት ነው። ሰው በአፉ እግዚአብሔር የለም ብሎ ባይናገር እንኳ ለሰው ክብረትና ጥበቃ ከሌለው ከሃዲ ነው። ማንም ለገዛ ቤተሰቡ የማያስብ ሃይማኖቱን ከካደ ይልቅ የሚከፋ ነው ይላል። የኛ ስለሆኑት ስለ ቤተሰቦቻችን ማለት ስለ ሰውነት ማህበር፣ ስለ ሰው ዘር አለማሰብ ክህደት ነው። ባልንጀራህን እንደ ራስህ ውደድ ሲል የሰው ልጅ እንደ ራስህ ውደድ ማለቱ ነው። ሰው የተፈጥሮ ጓደኛችን ነው። ሰው መሳያችን ነው። በእኔ ውስጥ ያለው ተፈጥሮ በእናንተ ውስጥ ያለው ተፈጥሮ ተመሳሳይ ነው። የ8ኛው ሺህ ምልክቱ ገንዘብ የሚመለክበት የሰው ልጅ እንደ ርካሽ የሚታይበት ነው። በዓለም ላይ የሚነሱ የሚቀሰቀሱ ጦርነቶች ምክንያታቸው መናኛ ነው። የሰለጠኑ የሚባሉ ሀገራት ጦርነትን የሚቀሰቅሱት የመሳሪያ ንግድ የሀብታቸው መሰረት ስለሆነ ነው። ይሄ ብቻ አይደለም። ምግብ አምጡ የሚል ጉሮሮ መቀነስ አንዱ ግባቸው ነው። እየጠፉ ስላሉ እንስሳትና የዱር አራዊቶች ብዙ ምክክር ይደረጋል። እኔ በሀገራችን እንኳ አንዲት የአንበሳ ግልገል ተገኝታ ሄሊኮፕተር ተልኮላት ቤተ መንግስት ስትገባ ሰምቻለሁ፣ አይቻለሁ። አንድ የደሃ ልጅ ወድቆ ግን በሄሊኮፕተር የሚያነሳው ቤተ መንግስት የሚያገባው የለም። በ8ኛው ሺህ ሰው በረከሰበት እኔም እብድ ሆኛለሁ አንተን ያመንኩበት። ለብዙ ሰዎች የአእምሮ መነካት ምክንያቱ ምንድነው ስንል ዋጋቸውን ከማያውቁ ሰዎች ጋር ማሳለፋቸው ነው። ዋጋችንን ከማያውቁ ሰዎች ጋር ማሳለፍ እድሜን ማባከን ነው። ታምነው አምነው የተከዱ ሰዎች ብዙ ጊዜ ይጎዳሉ። አእምሯቸው ይጎዳል። የወዳጅ መቀመጫው እጅና እግር ላይ አይደለም፣ አእምሮ ላይ ነው፣ ልብ ላይ ነው። ለብዙዎች የልብ መሰበር ምክንያት የሆኑ ያልታመኑ ሰዎች አሉ።
ሸርታታነት፣ እንደ አሳ ገላ ሙልጭልጭ ማለት ዘመን የገባው ነው የሚያሰኝ ዝንጀሮን እያቆነጀን የምናወራበት ነው። አቤቱ አድነኝ ደግ ሰው አልቋልና። እንስሳት ስላለቁ አራዊት ስላለቁ አይደለም፣ ሰው ስላለቀ አድነኝ ማለት ይገባል። እግዚአብሔር የሰጣችሁ ትልቅ በረከት ካለ ባጠገባችሁ ያሉ እውነተኛ ወዳጆቻችሁ ናቸው። አድነኝ የሚያሰኝ ጸሎት ካለ የሰው ማለቅ ነው። አይታችሁ ከሆነ እነዚህ የአደባባይ ሰዎች የሚዘፍኑ ህዝብ የሚያጫውቱ እኔ ሀብቴ ህዝብ ነው ይላሉ። ቤት የላቸውም፣ ነገር ግን ደጅ አያድሩም። የወር ደሞዝ የላቸውም፣ ግን አይጎልባቸውም። ሀብት የላቸውም፣ ግን አይራቡም። ለምን ስንል ሰው ትልቅ ሀብት ነው። አንድ አባባል አለ፣ ተራራ ይጫን ወይስ ህዝብ ይጫን አሉት። ተራራ ይጫነኝ አለ። ለምን ቢሉት ህዝብ ያነሳልኛል አለ ይባላል። እግዚአብሔር አምላክ አንዳችንን ለአንዳችን በረከት አድርጎ ሰጥቶናል። ሰው ሸክማችን እንጂ ሰው ሸክም አይደለም። እግዚአብሔር እኔን ለእናንተ እናንተን ለእኔ ሸክም አድርጎ ይሰጠናል። እግዚአብሔር ባሸከመን ነገር ላይ ኃይል ይሰጠናል። አንዳንድ ሰዎች ሸክሞቻችን ናቸው። በጸሎት እናስባቸዋለን፣ እናስሳቸዋለን፣ እንፈልጋቸዋለን፣ እንጨነቅላቸዋለን። ልብ አድርጉ፣ የምንኖረው የምንኖርለት ካለን ብቻ ነው። የምንኖረው የምንኖርለት ካለን ብቻ ነው። መኖር ምክንያት ይፈልጋል። የምንወዳቸው ሰዎች ስለ ራሳችን መኖር ባልፈለግን ሰዓት እንኳ ስለ እነርሱ እንድንኖር አቅም ይሆኑናል። ልብ አድርጉ፣ ለሰዎች ጊዜን ገንዘብን እንሰጥ ይሆናል። እነሱ ግን ለእኛ የሚሰጡት ተስፋና ደስታን ነው። ምንጊዜም ከምንሰጠው የሚሰጡን ይበልጣል። ከምንሰጠው የሚሰጡን ይበልጣል። ሕፃናትን ስናይ በምድር ላይ ፍጹም ድሃዎች ናቸው፣ ግን ፍጹም አይጎልባቸውም። ሕፃናት የሚሰጡን የሚቆጠር መክሊት የላቸውም፣ ግን ከምንሰጣቸው ግዙፍ ነገር የሚሰጡን ረቂቅ ነገር ይበዛል። አቤቱ አድነኝ ደግ ሰው አልቋልና። ንጉሱ የሰው ረሃብተኛ ነበረ፣ የሰውም ሰው አለው። እግዚአብሔር የጠራን ለሰዎች ሰው እንድንሆን ነው። እግዚአብሔር በእኛ እጅ መስጠት ይፈልጋል። በእኛ እግር መድረስ ይፈልጋል። በእኛ አይኖች ማየት ይፈልጋል። በእኛ ጆሮዎች መስማት ይፈልጋል። ልቡን ለእግዚአብሔር መናገሻ ከተማ የሰራ አካላቱን ለእግዚአብሔር የአውራጃ ከተሞች አድርጎ የሚሰጥ ዛሬ ይፈልጋል። እግዚአብሔር ዙፋን መገለጫ ይፈልጋል። የሚለምናችሁ ዙፋኑ ሆናችሁ እንዲገለጥባችሁ ነው። አቤቱ አድነኝ ደግ ሰው አልቋልና። የሚራራ የሚያዝን የሌላው ሕመም የሚሰማው የሱ ሞት የኔ ሞት ነው የሚል በሌላው ጫማ ውስጥ እግሩን ማስገባት የሚችል እውነትን የሚናገር በቅን የሚፈርድ በገንዘብ ፍቅር ያልተያዘ ዘመንን የማያመልክ በጥበት ያልተጨናነቀ
ዳርቻውን እግዚአብሔር ያደረገ መላውን የሰው ዘር ቤተሰቤ ብሎ የሚጠራ ደግ ሰው ዛሬ ይፈለጋል። የተጨነቀች ሀገርን የሚያድኑ ጠቢባን ሳይሆኑ ደጎች ናቸው። ትልቁ ጥበብም ደግነት ነው። የጥበብ ዳርቻውም ደግነት ነው። ሳንማር ቸሮች ሆነን ስንማር የምናሰላ ከሆነ መማር መረገም ነው የሆነብን። ሊቁ ደቀ መዛሙርት ሰብስበው ያስተምራሉ። ስለ ቸሩ እግዚአብሔር በእንተ ስማ ለማርያም እያለ ለማኙ ይለምናል። እሳቸውም ቃለ እግዚአብሔርን አጥፎ መነሳት ነውር እንደሆነ ስለሚያውቁ ትምህርታቸውን ቀጠሉ። ሚስታቸው ግን ሰምታ ስለነበረ ከጓሮ ከምትጋግረው እንጀራ ከምጣዱ ከወጣው ከትኩሱ እጥፍ አድርጋ ወጥ አጥቅሳ ለዛ ለማኝ ሄዳ አጎረሰች። ስትመለስ ትምህርቱን አቆሙ። ተማሪዎች አሉ፣ አቤት እኛ እናነባለን እሷ ትተረጉማለች አሉ። ወላጆቻችን የደግነት አስተማሪ ተንታኝ አልነበሩም። ደግነትን ግን የሚተረጉሙ በሕይወታቸው የሚገልጡ ነበሩ። አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እባብ ለእባብ ካብ ለካብ ይተያይ ይባላል። ዛሬ ኑሯችን ሁሉ የመጠባበቅ ነው። አንደኛውን ልባችንን አስቀምጠን በአንዱ ነው ግንኙነት የምናደርገው፣ ሰዎችን የምናጫውተው። 9 ሐሳብ አለን፣ አንዱን ነው የምናወራው። 8ቱ ሽምቅ ነው። መንፈስ ቅዱስ ብቻ ነው የሚያውቀው። አብዛኛው ሰው ልቡ በብዙ ክፍሎች የተከፋፈለ ነው። መንፈሳዊ ሰው ግን ሳሎንና ጓዳ የለውም። የሚያስበውና የሚናገረው ተመሳሳይ ነው። እርስ በርሳቸው ከንቱ ነገርን ይናገራሉ። እርስ በርሳቸው የሚነጋገሩት ከንቱ ነገር ምንድን ነው? የ8ኛው ሺህ ሰዎች የመጨረሻው ዘመን ሰዎች እርስ በርሳቸው የሚነጋገሩት ከንቱ ነገር ምንድን ነው? እውነት የሌለበት የሰራኸው ቤት ያምራል እንላለን፣ በልባችን ደግሞ ሰርቆ ነው እንላለን። የለበሽው ያምራል እንላለን፣ ያምራል ብላ ነው ይሄን ለብሳ የወጣችሁ ብለን በልባችን እናማለን። እንዴት ሰው ከልቡ እስከ አፉ ይለያያል? ልብና አፍ በቅርብ ርቀት ነው ያሉት። እንዴት ይለያያሉ? የመንፈቅ መንገድ ያህል እንዴት ይራራቃሉ? ማድነቅ ግዳጅ አይደለም። ካልተሰማችሁ አታድንቁ። ማድነቅ ግን ቅንነት ነው። ዛሬ ቆሽሻችሁ ብትወጡ ያላያችሁት ነጥብ አርፎባችሁ ከቤት ብትወጡ የሚነግራችሁ ሰው የለም። የሚያማ ሰው ግን አለ። ለዚህ ነው በዚህ ዘመን ላይ የሚነግር ስለሌለ ሰዎች ከመኝታቸው ሰዓት ውጭ ባሉ እንቅስቃሴያቸው መስታወትን ጓደኛ አድርገዋል። እቤታቸው መስታወት ያሉ እህቶቻችን ታክሲ ሲገቡ ደግሞ ያያሉ። የሚነግር ስለሌለ በዚህ ቆሽሸሃል አጽዳው፣ ይሄ መልክህን ቀይሮታል አስወግደው የሚል ስለሌለ ሰዎች መስታወትን ታምነዋል። መስታወት ግን ፊትን እንጂ ልብን አያሳይም። የእግዚአብሔር ሰዎች ከንቱ ነገርን እንዳይናገሩ ለሰዎች የልብ መስታወት እንዲሆኑ መጠንቀቅ አለባቸው።
አንድ አባት ሲናገሩ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ እንላችኋለን። እግዚአብሔር እኛን መውደዱ እርግጥ ነው፣ እኛ እሱን መውደዳችን ግን ያልተረጋገጠ ነው ሲሉ ሰምቻለሁ። በአደባባይ የሚቆመው እየሸነገለ እያባበለ የሚናገር የስብከት ዘዴን ሳይሆን የኑሮ ዘዴን የሚከተል ነው። ስለዚህ የሰው ጆሮ ምን ይጥመዋል የሚሉ አንቴናቸውን ዘርግተው የሰውን አምሮት የሚያስሱ አገልጋዮች እየበዙ ነው። እርስ በርሳቸው ከንቱ ነገርን ይነጋገራሉ። በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። ሰዎች የሚሸነግሉት ለምንድን ነው? የሁሉን ሰው ወዳጅነት ለማትረፍ ነው። ሁሉ ወዳጄ ይሁን የሚል ሁሉ ይጠላዋል። አስመሳይ መሃል ሰፋሪ ተብሎ ይገመገማል፣ ይጣላል። እውነት ተናግሮ የመሸበት ማደር ነው። መኖሪያ የዘላለም አምላክ ነው ይላል እንጂ መኖሪያ ዘመዶች ናቸው አይልም። መኖሪያ ፖለቲካ ነው አይልም። መኖሪያ ድርጅት ነው አይልም። መኖሪያ ጉልበት ነው አይልም። ጉልበት ለከዳው፣ ዘመድ ለነቀፈው፣ ፖለቲካ ላገለለው፣ አገር ላሳደደው እግዚአብሔር ዋሱ ነው። እምኖረው በእግዚአብሔር ነው ማለት አለብን። ሰዎችን መውደድ እንጂ መለማመጥ አይገባንም። መኖር በእግዚአብሔር ነው። እንዴ አኗሪው ሳይሰጋ ነዋሪው ለምንድን ነው የሚሰጋው? አኗሪው ሳይሰጋ ነዋሪው ለምንድን ነው የሚሰጋው? የመጣነው ወደዚህ ምድር ሰዎች የድጋፍ ፊርማ ፈርመውልን አይደለም። ዓለም ሁሉ ጠልቶን እንኖራለን። ዓለም ሁሉ ወዶት እገሌ ይሞታል። ወዶኛልና አዳነኝ ይላል። የሚያድን የእግዚአብሔር ፍቅር ብቻ ነው። ዓለም ሁሉ ቢወዳችሁ ከሞት አያድናችሁም። ደግሞም ለመወደድ አይደለም የምንኖረው፣ ለመውደድ ነው። ለመወደድ የሚኖሩ የዚህ ዓለም ጌጠኛ ሰዎች አሉ። እነኚህ በአደባባይ የምናያቸው ጥበበኞች የሚባሉ ሰዎች ሁሉ ዘመን የሚስማማቸው ለጃንሆይ ዘምረዋል፣ ለደርግ ዘምረዋል፣ ለኢህአዴግ ዘምረዋል፣ አሁንም ዘምረዋል። ለቀጣዩም ዜማና ግጥም እያዘጋጁ ነው። ሁሉ ይወዳቸዋል። የእግዚአብሔር ትእዛዝ ግን ሁሉን ውደድ ነው። ሁሉ ይውደድ አይደለም። ኢየሱስ ክርስቶስ ጌታችን ሁሉን ይወዳል። ዓለም ተባብሮ ግን ሰቅሎታል። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ሸንጋይና ደም አፍሳሽ ዘመኑ ግማሽ አይሞላም ተብሏል። የሰው ዕድሜው 80 ከሆነ ግማሹ 40 ነው። ሸንጋይ ሰው የ40 ድንበር አያልፋትም። ካለፉት 50 ዓመታት ወዲህ 40 ዓመት ዳገት ነው የሆነው። ዛሬ ላለ ትውልድ እገሌ 50 ዓመቱ ነው ሲባል አቤት እንዴት አርጅቷል ነው የሚለው። ምክንያቱም ባሳለፍነው ዕድሜ ሰው 120 ዓመት 130 ዓመት ሲኖር አይተናል። የቅርብ ዘመን ታሪክ ነው። ሰዎች የሚሸነግሉት፣ ሰዎችን እየቀባቡ የሚጓዙት ለመኖር ብለው ነው። መኖር ግን እግዚአብሔር ማይተሙን ፈቃዱን ሲያሳርፍበት ነው። የእግዚአብሔር ይለፍ ከሌለ አንድ ቀን ማደር አይቻልም። ስለዚህ የሸንጋይና የደም አፍሳሽ ዘመኑ ግማሽ አይሞላም። ደም አፍሳሽ ገዳይ ነው፣ ሸንጋይም ገዳይ ነው። ሰውን ስትሸነግሉ በነፍሱ እየገደላችሁት ነው። ልብ አድርጉ። ስንወለድ ምናልባት ማልቀስ ችለን ይሆናል። መናገር ግን የቻልነው ከዓመታት በኋላ ነው። አንዳንዱ በ5 ዓመቱም ይጀምራል።
ቀድሞ ስራ የሚያቆመው ልሳናችን ነው። በሚዘጋ አንደበት መዋሸት የለብንም። አብዛኛው ሰው ፖሊስ ሳይዘው ነው የሚዋሸው። ሳይጨነቅ ነው ሽንገላን ህይወቱ የሚያደርገው። ጥርሳቸውን ብልጭ እያደረጉ ሽቷቸውን እየረጩ ነገር ግን ውስጣቸው የፈራረሰ ከተማ የሆኑ ብዙ ሰዎች አሉ። የሽንገላ ኑሮ ማለት በአቅም አለመኖርም ነው። ከአቅምህ በላይ የምትደግስ ከሆነ 1000 ሰው ጠርቼ ሰርጌን ላውጣ የምትል ከሆነ ሽንገላ ነው። የሽንገላ ኑሮ ያደክማል። እግዚአብሔር የሰጠንን ዘመን ሳንጨርሰው መቆረጥን ያመጣል። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። የምታውቁት ነው። በዚህ ዘመን ላይ ትልቅ ስራ የበዛበት አንደበት ነው። የማይለፈልፍ ሰው የለም። ሁሉ ሰው እንዴት ሁሉን ያውቃል። ሁሉ ሰው እንዴት ፖለቲካ ያውቃል። ሁሉ ሰው እንዴት ስለ ሕክምና ያውቃል። ሁሉ ሰው እንዴት ስለ ማህበረሰብ ያውቃል። እንዴት የታሪክ ተንታኝ ይሆናል። ይሄ ዘመን አስፈሪ ያደረገው ሁሉን አውቃለሁ የሚል ትውልድ መነሳቱ ነው። ሁሉ ሰው ስለ ነገረ መለኮት ይተርካል። እግዚአብሔር ከጉድጓድ አወጣኝ፣ እግዚአብሔር ጨለማዬን አበራ፣ እግዚአብሔር እንጀራ ቆረሰልኝ ምስክርነት ነው። ሁሉ ሰው ሊለው ይችላል። ነገረ መለኮትን መተንተን ግን ሙያ ይፈልጋል። ይሄ የአስተማሪዎች ድርሻ ነው። የአዋቂዎች ድርሻ ነው። በሀገራችን በኢትዮጵያ የተበላሸው ጉዟችን ያልተማረ የተማረን የሚያርምበት ሀገር ነው። በመሃይም ቃሌ ገዝቻለሁ የሚሉ አሉ። መሃይም መገዘት አይችልም፣ መማር ነው ያለበት። የሚችለው መማር ነው። ስለዚህ ራስና እግር ቦታ ተለዋውጠው የሚናገሩት ሊናገሩ የሚገባቸው ዱዳ ሁነው ሊሰሙ የሚገባቸው የሚለፈልፉበት ዘመን ሆነ። የወፍ ዘፈን አውራጁ አይታወቅም እንደሚባለው መንጫጫት ብቻ እንደሆነው ኢትዮጵያ ትንጫጫለች። ይቀጥላል። ይሄ ዕውቀትን ያልመረጠ ህዝብ እድሉ ይሄ ነው። የማያስተውል ህዝብ ይገለበጣል ነው የሚለው መጽሐፉ። የማያስተውል ህዝብ፣ ቆም የማይል ህዝብ፣ የማይማር ህዝብ። አንተ ካህኑ ዕውቀትን ጠልተሃል፣ እኔም ጠልቻለሁ፣ ካህን እንዳትሆነኝ ተጸይፌአለሁ ይላል። ካህን ዕውቀትን መፈለግ ማሰስ አለበት። የካህን ጓደኛው ዕውቀት ነው። ዕውቀትን ከጠላ እግዚአብሔር ይንቀዋል። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ዛሬ ያለው ትውልድ ደግሞ ብዙ አታንብቡ ሌላ ትሆናላችሁ ይላል። ብዙ ማንበብ መመራመር ጥሩ አይደለም ይላል። ስለዚህ ህዝባችን የተጻፈውን አይደለም የሚያነበው። እንደ መጽሐፉም እኮ ይላሉ ሲነግሩን እርዱኝ ይረዳቸዋለሁ ነው ያለው ይላሉ። የትኛው ላይ? እኛ ሥላሴን ልንረዳ ነው? እኛ እግዚአብሔርን ልናግዝ ነው? ወገኖቼ አንዳንዱ ሰው ነገረ መለኮት ትምህርት ቤት ገብቶ ወጥቶ እንኳ ይሄንን ጥቅስ የሚጠቅስ ሰው አለ። ሰው ትምህርት ቤት ስለገባ ተምሮ አይወጣም። የተማሪዎች ዳቦ አድርሶ የሚወጣው መኪናም ተምሮ አይወጣም። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላስ፣ ታላላቅ ንግግሮችን እንሰማለን። የሰውን ኑሮ የሚያፈርሱ፣ የሰውን ትዳር የሚያፈርሱ። ስም ጠርቶ እንዴት ሰውን በአደባባይ ይናገራል? የመጨረሻው ክልክል ነገር ነው። ዛሬ በሀገራችን ፖሊስ እንኳ እንዲህ አይነት ወንጀለኛ አገኘው ብሎ የሰው ፎቶና ቪዲዮ ይለቃል። ፍርድ ቤት ወንጀለኛ ያላለውን ተጠርጣሪ እንጂ ወንጀለኛ ብለን መጥራት አይገባንም።
ከውሳኔ በኋላ ነው የሚነገረው ያ ስም ለዛ ሰው የሚቀጸለው። ሁላችን ፈራጆች ሆነናል። ታላላቅ ንግግሮች ነው የምንናገረው። ፓትርያርክን ስንናገር፣ ጳጳስን ስንናገር፣ የሀገር መሪን ስንናገር በእውነት አይሰቀንም። ምላሳችንን እናበረታለን። ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን ሰትየዋ አፍ ያለው ያግባሽ ገንዘብ ያለው ቢሏት አፍ ያለው አለች ይባላል። ዛሬ ጥሩ ኑሯቸውን የሚፈቱ እህቶች ከገጠማችሁ አፈኛ ሰው ገጥሟቸው ነው። እንዴት ሰው የሚያበላውን ትቶ የሚያጫውተውን ይመርጣል? በከንፈራቸው የሚተማመኑ በምላሳቸው የሚተማመኑ ብዙ ወንዶች ፈልቀዋል። እኔ አድማ ይሰምርልኛል የሚሉ አባቶቻችን መስዋዕት ይሰምርልኛል፣ ጸሎት ይሰምርልኛል ነበር የሚሉት። በክፋቱ የሚኮራ ትውልድ እያየን ነው። ደግነት፣ ማስተባበር፣ አንድነት የሚሰምርልን ነው ልንሆን የሚገባን። አንድ ጊዜ ወጥተን ከተናገርነው እንገለብጠዋለን፣ ህዝቡን ወደ እኛ አቅጣጫ እንወስደዋለን የሚሉ በእግዚአብሔር ሳይሆን በከንፈራቸው የሚያምኑ ብዙ ሰዎች ናቸው። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። ልብ አድርጉ። እውነት ሲጠፋ፣ ሽንገላ ሲነግስ፣ ምላስ በዙፋን ተቀምጦ ሲገዛ የመጀመሪያ ተጠቂዎች ድሆች ናቸው። ድሃ እውነት ካላበበ ተጎጂ ነው። ከምንም በላይ እውነት የምትጠቅመው ለድሃ ነው። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። ድሃ ጥይት መሞከሪያ፣ ድሃ መድኃኒት መሞከሪያ፣ ድሃ ንግግር መሞከሪያ። ፖለቲከኛ ሁሉ ፖለቲካ የሚለማመደው ገበሬው ላይ ነው። ያልዘነበበት የፖለቲካ ርዕዮት የለም ገበሬው። ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። ድሆች አምላካቸው እግዚአብሔር ነው። እኛ አልጋውን ይዘነዋል፣ እነሱ እንቅልፉን ይዘውታል። እኛ ልብሱን ይዘነዋል፣ እነሱ ማማሩን ይዘውታል። እኛ ቤቱን ይዘነዋል፣ እነሱ ድፍረቱን ይዘውታል። ወገኖቼ እኛ ጋር ያለ የድሆች ድርሻ አለ፣ መመለስ አለብን። የሥላሴ አደራ አለ፣ መስጠት አለብን። አለበዛ ሕይወታችን እንዳልሞላ እንስራ ገንቦ ሲምቦጫቦጭ ነው የሚውለው። በውስጣችን ብዙ የሚጮህብን ነገር አለ። አንድ ነገር ብቻ ነው፣ ባዶ ስለሆንን ነው። በቸርነት አልተሞላንም። ስለዚህ የነዛ የድሆች የጎረቤቶቻችን ረሃባቸው እየከሰሰን፣ በልተን አልወዛንም፣ ጠጥተን አልረካንም፣ ለብሰን አልደመቅንም፣ አግኝተን አላረፍንም። ያን ያህል ምን ትርፍ ነገር አለንና ነው የምንወቀሰው እንዳትሉ። 10 እንጀራ ስትጋግሩ አንዱን አጥፋችሁ ወልዳ ለልጆቿ መስጠት ላልቻለች ለዚያች ምስኪን እናት ስጡ። እምትበሉት ጤና ይሆናል። ድሆችን የረሳ ክርስትና ምን አይነት ክርስትና ነው ወገኖቼ? ድሆች ዕዳዎቻችን ሳይሆኑ በረከቶቻችን ናቸው። ዛሬ ድሆች ሲገፉ፣ ሲገደሉ፣ ሲፈናቀሉ ሊቆጨን ይገባል፣ ልንመካከርበት ይገባል። ስለ ድሆች መከራ፣ ስለ ችግረኞች ጩኸት። ችግረኞች ይጮሃሉ። የሚጮሁት በነፍሳቸው ነው። ይጮሃሉ። የችግረኛን ጩኸት ሰምቶ የሚመልስ እግዚአብሔር ነው። እኛ ቤተ ክርስቲያን
1 ሚሊዮን ብር ለመጠየቅ ወደ እግዚአብሔር እንገሰግሳለን። መንገድ ላይ 1 ብር የሚጠይቀን ድሃ እንቆጣለን። ትልቁ ድሃ ትንሹን ድሃ ያሳድደዋል። ለማኞች ነን። ለማኝ ልንወድ ይገባናል። እኔ ለማኝ ነኝ። የሥላሴ ለማኝ ነኝ። የመድኃኔ ዓለም ለማኝ ነኝ። በየቀኑ ከእርሱ እየተረጠብኩ ምኖር ነኝ። ስለዚህ ድሃን መውደድ አለብኝ። የኔ ጸሎት በእግዚአብሔር ፊት ሞገስ ያለው የድሃ ልመና በእኔ ጆሮ ላይ ሞገስ ካለው ብቻ ነው። ለመስጠት ባለጠጋ መሆን አያስፈልግም። መስጠት የመስጠት ልብ ካለ የሚቻል ነው። በሕይወታችን የማንረሳው ስጦታ ትልልቅ ያደረጉልን ላይሆኑ ይችላሉ። ካላቸው ላይ ትንሽ ነገር ያደረጉልን ሁሌ ስናስባቸው እንኖራለን። ደግሞም ሰውን የሚታደገው አነሰ በዛ ሳይሉ የሚሰጡት ስጦታ ነው። አነሰ በዛ አትበሉ፣ ለተቸገረ ስጡ። የበላውን የሚተናነቀውን በግድ አታጉርሱት። እየለመናችሁ ያለ ስንት ምስኪን አለ። ገንዘቦቻችን ጠላት የሚያመርቱብን እውነተኛውን ድሃ ስለማያውቁ ነው። መድኃኒትን አደርጋለሁ በላዩም እገልጣለሁ። እግዚአብሔር ለድሆች መድኃኒት ያደርጋል። ወገኖቼ መድኃኒት ያደርጋል። እግዚአብሔር የሚያደርገው መድኃኒት ስውር መድኃኒት ነው። እኛ የረሳናቸውን እግዚአብሔር ያስታውሳቸዋል። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። የእግዚአብሔር ቃል ጽሩይ ነው፣ የሚያበራ ነው። የእግዚአብሔር ቃል የሚያጓጓ ነው። የእግዚአብሔር ቃል እንከን የሌለው ነው። ነቁጥ የሌለው ነው። ሰፈፍ የሌለው ማር ነው። ወለላ ነው። የጠራውን የእግዚአብሔርን ቃል መያዝ ይገባናል። 7 ጊዜ የተፈተነ ነው። 7 ማለት ፍጹም ማለት ነው። ፍጹም የተፈተነ ነው። በዘመን በትውልድ የተፈተነ ነው። የእግዚአብሔር ቃል ሲሰለጥን ሽንገላ ድል ይነሳል። ድሆች ቀና ብለው ይሄዳሉ። ዛሬ ድሆቻችንን ደብቀን ነው ባለጠጋ ለመምሰል እየሞከርን ያለ ነው። ሽንገላ ማለት እሱ ነው። ግለሰቦች፣ ሀገራት ሽንገላን እንደ ቀሚስ ለብሰውት ይኖራሉ። አቤቱ አንተ ጠብቀን፣ ከዚችም ትውልድ ለዘላለም ታደገን። ከሸንጋይ ትውልድ፣ እውነትን ከማይናገር ትውልድ፣ ለድሃ ከማያዝን ትውልድ አቤቱ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ምናምንቴ የቅጥር ተሳዳቢ፣ የቅጥር ገዳይ ማለት ነው። ሌላ ጊዜ እንመለስበታለን። ምናምንቴ ከፍ ከፍ ባለ ጊዜ፣ ተሳዳቢ በከበረ ጊዜ፣ ገዳይ በከበረ ጊዜ፣ ቀማኛ በከበረ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ለካ ትልቁ ክፉ ተሳዳቢው አይደለም፣ በዙሪያው ተሰባስቦ የሚሰማው ነው። እሱማ ምናምንቴ ነው። አንድ ጊዜ ለርካሽነት ተላልፎ ተሰጥቷል። ሌላውን የሚያሳንስ እሱን የሚከተል ክፉ ነው። ስለዚህ ትልቁ ክፉ የሚለፈልፈው አይደለም። ትልቁ ክፉ መርዝ የሚረጨው አይደለም፣ እሱን የሚያደምጠው ነው። ትልቁ ክፉ እኛ ነን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ዛሬ የዝሙት ማስታወቂያ የሚሰሩ፣ ዛሬ ለጣዖታት የሚዘፍኑ ምናምንቴዎች ተብለዋል። ክፉ የተባልነው ግን በዙሪያቸው ከበን የምናጨበጭበው እኛው ነን። ክፉዎች በዙሪያ ሁሉ ይመላለሳሉ። ስለዚህ በአጭር ቃል እኛ ክፉ ነን። መመለስ አለብን።
የከበረውን የምናዋርድ የተዋረደውን ደግሞ አናቴ ላይ ተቀመጥ የምንል ዙፋን የምናነጥፍ ነን። መመለስ አለብን። ይሄ የክፋታችን ውጤት ነው። ምናምንቴዎችን የሚያነግስ፣ ምናምንቴዎችን የሚያደንቅ፣ ምናምንቴዎችን የሚከተል ክፉነት ነው። የልብ ክፋት ነው። እግዚአብሔር የተጸየፈው ክፉነት ነው። አቤቱ አድነኝ፣ ደግ ሰው አልቋልና። በእውነት ደግነት ስንፈጠር የነበረን ማንነት ነው። ደግነት የሕፃንነት ጠባያችን ነው። ሕፃናቱ እውነት ሲናገሩ አይባልም ነው የምንለው። አንተ ዝም በል አይባልም፣ ዋሽ እንለዋለን። አድጎ መዋሸት ሲጀምር አሁን ልብ ገዛ እንላለን። ልብ መግዛት መዋሸት ነው። ማደግ የውሸት አምባሳደር ነው ያደረገን። ተመሳስሎ ነዋሪ ነው ያደረገን። ወገኖቼ እውነትን በዚህ ምድር ካልኖርናት የት ልንኖራት ነው? በሰማይ እኮ የእውነት ዋጋ ነው ያለው። እውነት እርሻዋም ፍሬዋም እዚሁ ምድር ላይ ነው። እግዚአብሔር የእውነት ሰው፣ የልብ ሰው፣ የአንጀት ሰው ያድርገን። ሉል እግዚአብሔር ዘመናችሁን፣ ቤታችሁን፣ ምኞታችሁን፣ ጸሎታችሁን፣ የኔ የምትሉትን ሁሉ ይባርክ። አቤቱ ጌታችን ሆይ እናመሰግንሃለን። ድንቅ አምላክ ነህ ጌታ ሆይ፣ የምታስደንቅ፣ የምታስገርም፣ የምትጠልል፣ የምትሸሽግ፣ የምትደብቅ፣ የምታኖር፣ የምታሳርፍ፣ ባለሁ ባይነት ስንጥቁን ልብ ገጥመህ የምትይዝ፣ ዘመድ ለከዳው ዘመዱ፣ ወዳጅ ለራቀው ወዳጁ፣ ቀትሩ ለመሸበት ብርሃኑ አንተው ነህ። መኖር ባንተ ነው። መኖር በሥላሴ ነው። መኖር በሕያው አምላክ ነው። መኖር በዳዊት አምላክ ነው። አንተ የምታኖር አምላክ ከየት ታመጣዋለህም አትባል። መጨረሻ የቆመውን ፊተኛ የምታደርግ፣ ፊተኛውን ኋለኛ የምታደርግ አምላክ፣ ስትነሳ ለምንም አትባል፣ ስትሰጥ ከየት አመጣውም አትባል። አንተ ባለጠጋው ጌታችን ሆይ በዚህ ማለዳ ስለሰማነው ድምፅህ ልባዊ ምስጋና በእውነት እናቀርብልሃለን። ጌታችን ሆይ እንደ ቸርነትህ ደግነትን፣ ቅንነትን፣ የዋህነትን፣ ልበሰፊ ነገር አላፊ መሆንን እባክህ አድለን። ትዕግስትን ጌጥ አድርግልን። ሀገሩን፣ ሕዝቡን አቤቱ ታደገው። ለሚመሩንም ያንተን ማስተዋል ምክር ጨምርላቸው። ለዓለም ሕዝቦች ሁሉ የይቅርታ ገጽህን አቤቱ መልስልን። የሰው ዘር እንዲሁ አይለቅ፣ እንዲሁ አይርገፍ። ጌታ ሆይ የሰው ልጅ ተግቶ የሰራውን ተግቶ እያፈረሰው ነው። ለልፋቱም ለድካሙም አላዘነም። ጌታ ሆይ በምድር ላይ አራዊት አልከበዱም፣ እንስሳት ከበዱን አልተባለም። ሰው ግን ሰው ከብዶት ተጨንቆ፣ ሰው ግን ሰው ከብዶት ለማጥፋት አዋቂው በእውቀቱ ባለጠጋ በገንዘቡ ነገስታት በስልጣናቸው የዘመቱበት ዘመን ነው። አቤቱ የሰውን ክብር መልስልን። ይህችን አጭር ዘመን በሰላም ካንተ ጋር ለመፈጸም እንድትረዳን፣ የማንም ዕዳ እንዳያልፍብን ጌታ ሆይ የማንም የፍቅር ዕዳ፣ የማንም የንብረት ዕዳ፣ የማንም ላብ፣ የማንም ደሞዝ እንዳያልፍብን ጌታ ሆይ ተጠንቅቀን ይችን ዓለም በአዋራ ላይ እንደተለበሰ ነጭ ልብስ፣ በዝናብ እንደተለበሰ ሙሉ ልብስ ጌታ ሆይ በጥንቃቄ ይችን ዓለም እንድናልፋት ጸጋህ ያግዘን። እናት አባቶቻችንን ሽማግሌዎቹን በዕድሜ አበርክትልን። ወጣቶቹን የሚኳሉ የሚዳሩ፣ ወጣቶቹን ዓለምን ንቀው የሚመንኑ ለአንተ ቤት በር ከፋችና ዘጊ የሚሆኑ እንድታደርጋቸው እንማጸናለን። ጎልማሶችን በቸርነትህ እንድታስብ፣ ሽማግሌዎችን ሁሉ የእረፍት የደስታ የትውልድና የሀገርን መልካምነት የሚያዩበት ዘመን እንዲሆን ደጅ እንጠናሃለን። ሰላማዊ ቀን እዘዝልን። ዘመኑን ወራቱን ሁሉ ክፈትልን። ከምናየው ከማናየው መሰናክል ነፍሳችንን አቤቱ ታደጋት።
የልቦናችንን መሻት እንደ መሻትህ እንድትፈጽምልን፣ ሰንሰለታማውን መከራችንን ችግራችንን ሁሉ እንድትቆርጥልን ጌታ ሆይ አዲስ ዘመን እንድታድልን እንማጸናለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን በማይረሳ አእምሮ አቤቱ አስብልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘለዓለሙ አሚን።